ማነህ አንተ? ካሜራ ይዘህ ድረስ የምትገባው ማነህ? ከዚህ በላይ ማነህ? ቁጭ በል ማነህ አንተ? ካሜራ እኛንን የምንፈልገው ነገር አለ። የልት ስርዓት ያዝ፣ ስርዓት ያዝ እያልኩ ነው። ትሰማኛለህ? ስርዓት ያዝ። እያስፈራራው ከፈለኩኝ አምጡ እያልኩኝ ሌላ ሴቶችን አስመጣለሁ። ከፈለኩኝ ደግሞ ስልካቸውን ይዤ ብር አምጡላለሁ። በቃ ከልጆች ጋር ስባልግ እምቡጭ ሆኑ ልጆች ጋር ስባልግ በጣም ነው ደስ የሚለኝ። የምትፈልገው ይሄንን አይደለ? እባክሽ ተረጋጊ እባክሽ። ደህና አይደለችም መሰል። አሁን ጉዳይ ከሱ ነው ወይ? ልቀቀኝ በቃ እኔ አልፈልግም። አሁን ልቀቅ ትወጣለህ እንዴ? እሱን አይደለ እንድነግርህ የፈለግከው? አትጮህ። ታዲያ እንደዚህ እንድነግርህ ከፈለክ ሰው ለምን ነው የማልጮኸው? እንድነግርህ ከፈለክ ታዲያ የምን ጸብ አስፈልግ? ምንድነው ልታደርግ የነበረው? ምን አደረኩኝ? እህቴ ናት አላልከኝም? ዳንስ እህቴ ናት አላልከኝም ወይ ብለኸኛል? አላልከኝም? ሰላም ጤና ይስጥልኝ ውድ የአንበሳ ቲዩብ ቤተሰቦች እንዴት ናችሁ? እኔ ወንደሰን ነኝ። ዛሬ እንግዲህ አዲስ ሰፈር ላይ እገኛለሁ። እህቴ ማማክረህ ማናገራችሁ ማወያያችሁ ችግሩን የምትፈቱበት መንገድ ይኖራል ብላ ጠርታናለች። እንግዲህ እሷ ጋር እንገኛለን። ምንድነው የሚለውን ነገር ከእህታችን አንደበት የምናዳምጠው ይሆናል። ወደ ጉዳዩ ከመሄዳችን በፊት ግን ሼር፣ ላይክ በማድረግ ቪዲዮ ላልተዳረሱ ቤተሰቦቻችን አድርሱ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ አዲስ ቤተሰብ እንድትሆኑ ስልን በአክብሮት ጠይቃለሁኝ። ሀሳብ አስተያየታችሁን ካለ ደግሞ ኮሜንት ሴክሽን ላይ በመግባት ሀሳብ አስተያየታችሁን አስቀምጡልን። አብሮንታችሁ የለኝ ማለት እፈልጋለሁኝ። በዚህ በመቀጠል ደግሞ መጥቀስ የምፈልገው ነገር ምንድነው ብዙ ጊዜ ከደህንነታቸው አንጻር ያሉበትን ቦታ ስማቸውን ባይጠቀስ የተሻለ ነው ባላችሁት መሰረት እንግዲህ ስማቸውን አንበሳ እያሉ የሚያስተዋውቁበትን መንገድ ፈጥረናል። ያው ከእናንተ ጋር በመተባበር ማለት ነው። እንግዲህ ያለውን ነገር ከእህታችን አንደበት የምናዳምጥ ይሆናል። ሰላም እህቴ፣ እንዴት ዋልሽ? እግዚአብሔር ይመስገን። ያው በእርግጥ ለእኔ በስልክ ትንሽ ነገር ነግረሽኛል። በደንብ ግልጽ ለማድረግ ያክል እስኪ ከአንቺ አንደበት እንድናዳምጥ እድሉን ብትሰጪን እና ምንድን ነው እንድናግዝሽ እንድንረዳሽ የፈለግሽው ነገር? በመጀመሪያ እዚህ ድረስ ደውዬልሽ ስለመጣ አመሰግናለሁ። ብዙ ጊዜ ላገኝ ፈልጌ ነበር። ዩቲዩብህንም እከታተላለሁ፣ በቴሌግራም ፈልጌ ነበር፣ ግን ስልደውልልህም ስልክ አታነሳም። ለእሱ በጣም ይቅርታ። ያው ብዙ ስራዎችን ስለሆነ የምንሰራው ትንሽ ቢዚ እንሆናለን። እንግዲህ ለእሱ ይቅርታ እንጠይቃለን። እሺ ምንም አይደለም። እና ብዙ ነገር በስልክ እንደነገርኩ ነው ማለት እኔ ከልጅነቴ ጀምሮ በጣም የዳንስ ፍቅር አለኝ። የዳንስ ፍቅር? ኦኬ። ዳንስ በጣም ነው የምወደው። መስራትም የምፈልገው ፕሮፌሽናል መሆን ነበር የምፈልገው። ምኞቴም እሱ ነበር። ትምህርቴንም ከ10 ነው ያቋረጥኩት። ለዳንስ ብዙ ፍቅር ስለነበረኝ መማር ፈልጌ ነበር እና ያው እንደነገርኩ ለዳንስ ብዙ ፍቅር ስለነበረኝ መማር ፈልግ ነበር። የሚያስተምረኝም ፈልግ ነበር፣ የሚያሳየኝ ፈልግ ነበር እና በአጋጣሚ ሆኖ አንድ ሰው አስተምርሻለሁ የሚል ሰው አግኝቼ ነበር። ዳንስ አሳይሻለሁ አስተምርሻለሁ ብሎኝ ነበር ነው እንደ አጋጣሚ ሆኖ ሊያስተምረኝ ቃል ገብቶልኝ ስለነበር እኔም ፍቅሩ ስለነበረኝ ምንም ነገር ማሰብም ማየትም አልችልም ነበር። ያው አላማዬ እሱ ስለነበር በቃ ፎከስ ያደረኩት እሱ ላይ ነበር እና ያንን ነገር ለመስራት በጣም ብዙ ሞክሬ ነበር፣ አልተሳካልኝም እና አስተምርሻለሁ ሲለኝ በጣም ደስ ብሎኝ ነበር ያገኘሁት እና አንድ አጋጣሚ ላይ ነው ያው የነገርኩ ነገር ሁሉ የሆነው ተፈጸመብኝ እና ቤተሰቦቼ እዚህ የሉ፣ ገዳም ገብተዋል፣ እዚህ የሉ እና ብቻዬን ነው የምኖረው እና አስተምርሻለሁ ያለኝ ሰው እንደ አጋጣሚ ልምምድ ላይ ሊያሳየኝ ፈልጎ ወይንም ደግሞ እኔ ልማር ነበር እንትን ያልኩትኝ እና እዛ ገባን። በልምምድ ላይ ባለው ሰዓት ነበር የነገርኩ ያ ነገር ተፈጸመ
ማለት የጾታዊ ትንኮሳውን ያደረገብሽ ማለት ነው? አዎ የዛን ሰዓት ልምምድ ላይ እኔ ምንም ነገር አላሰብኩም ነበር። ያው ልምምድ ብቻ ነው ብዬ ነበር ያሰብኩት። እዛ ልምምድ ላይ ያለን ነበር ብዙ ነገር የሆነው እና በጣም ከባድ ነው እና ቪዲዮ እንዳነሳኝ ነግረኝ ነበር በዛች አጋጣሚ ላይ። ያንን ሁሉ ነገር ቪዲዮ እንደቀረጸኝ ነግረኝ ነበር። በዛ ምክንያቱም በጣም ያስፈራራኝ ነበር። ቪዲዮ ቀርጬሻለሁ፣ ለሰዎች አሳያለሁ፣ የተለያዩ ሚዲያ ላይ ለቃለሁ እያለ በጣም ያስፈራራኝ ነበር። እኔ ደግሞ ብቻዬንም ስለሆንኩኝ ወይንም የምተማመንበትም የማይበትም ሰው አልነበረኝም እና በጣም ነበር የምፈራው። በዛ አጋጣሚም ሆኖ ጓደኞቼ ለሱ እንዳቀርብለት እንዳመጣለት በግድ አይነት ነገር እያስገደደኝ ጠይቀኝ ነበር። ማለት በግድ እንዳመጣለት ማለት ምን ለማድረግ? ዳንሱ እንዲሰለጥኑ ነው ወይስ ሌላ ጾታዊ ትንኮሳ ለማድረግ? ዳንሱን እንደሚሰለጥኑ አድርጌ እንዳስረዳቸው፣ ከሱ ጋር እንዳገናኝ እና ደግሞ እሱም እኔ ላይ እንዳደረገው አይነት ነገር እነሱ ላይ ሊያደርግ ያስብ ነበር እና በቪዲዮ የተነሳ ብዙ ነገር ያሳቅቀኛል፣ እፈራለሁ እና ብዙ ነገሮችን እንደዚህ ጓደኞችን አምጥቼ ሁላ እንደዚህ አይነት ነገር እንዳደርግ ይጠይቀኝ ነበር እና ብዙ ነገር አድርጎኛል። ያው በእኔም በኩልም ጓደኞቼን ለማግኘት ይሞክራል እና በጣም ከባድ ነው። ብቻ በእርግጥ በጣም ከባድ ነው ማለት እንዲህ እንደምናስበው አይደለም። ምክንያቱም ከ10ኛ ክፍል ላይ አቋርጠሽ ፓሽንሽ ሆኖ ማለት ይሄ ለዳንስ ያለሽን ፍቅር በመጠቀም አሰልጣኝን ብሎ አስቦ ነው እንዲህ አይነት ነገሮችን እየፈጸመብሽ ያለውና እስቲል አሁንም እንደዛ እያደረገ ቀጥሏል ነው ወይስ ከዛ በኋላ ተገቷል ችግሩ? ለአንተም የደወልኩበት ምክንያት በዛ ነው እና እስካሁን ድረስ ሊያቆም አልቻለም። እንደዚህ አይነት ነገሮችን ያደርጋል። እኔ ደግሞ እኔ ላይ ደረሰ ማንም ላይ እንዲደርስ አልፈልግም፣ ግን ያ ነገር ደግሞ መብቃት አለበት አይደል? ስለዚህ እንዲበቃ ስለፈለኩኝ ነው ለአንተም ካንተ ጋር ማውራትም መናገርም ያን ነገር የፈለኩት። ብዙ ቪዲዮዎችንም ስላዩ እንደዚህ አይነት ነገሮችን ስላዩ መፍትሄ ይሆነኛል ብዬ ስላሰብኩ ነው እና አንተም መናገር የፈለኩት። በቃ እኔ ጋር የደረሰውን ሌሎች ጋር እንዲደርስ አልፈልግም። እኔም በእኔ ምክንያትም በእኔ ሰበብም ሆኖ ሌሎች ልጆችን አድርጎ እንደዚህ እኔ ህልሜን ገሎብኛል፣ በቃ እድሜን በልቶብኛል። ሌላ ሰው የማመን እድል የለኝም እኔ አሁን እና ያ ነገር ሌሎች ጋር እንዲደርስ አልፈልግም። ለዛ ነው። በእርግጥ አዎ ትክክል ነሽ። ምክንያቱም ብዙ ነገሮች አንዳንዴ በእኛ ይብቃ ብሎ ማሰብ እስካልተጀመረ ድረስ በጣም ብዙ ትውልዶች ይጎዳሉ። በጣም ብዙ ሰዎች ጾታዊ ትንኮሳ ይደርስባቸዋል እና እንደዛ ባደረገበት ቅጽበት ውስጥ በእርግጥ ቤተሰብ የሉም ብለሽኛል። ማለት ለጊዜው ነው ገዳም የሄዱት ወይስ ኑሯቸውን እዛ ነው ያደረጉት? ለጊዜው ነው የሄዱት ወደ ቤተክርስቲያን። ስለዚህ እህት ወንድም እስኪ ስላስተዳደገሽ ንገሪኝ። እኔ ለእናትና ለአባቴ የመጨረሻ ልጅ ነኝ። ሌሎች ወንድሞቼ በስራ ምክንያት ውጭ ሀገር ነው ያሉት፣ እዚህ የሉም። ስለዚህ እኔ ብቻ ነው እዚህ ኢትዮጵያ ቀርቼ እዚህ ቤት ውስጥ ያለሁት። የመጨረሻ ልጅም ስለሆንኩኝ እዚህ ነው ያለሁት። አስተዳደጌም ያው የመጨረሻ ልጅ ስትሆን ቅብጥ አይነት ነገር ብለህ ነው የምታድገው እና ያው ብቸኛ የመጨረሻ ልጃቸው እኔ ነኝ። ሌሎቹ በስራ ምክንያት ወደ ውጭ ሀገር ሄደዋል። ለምን መሰለሽ እኔ የጠየኩሽ አንዳንዴ እህት ልጅ እኔም እህት ስላለኝ ማለት ነው ብዙ ጊዜ ግልጽ የምትሆነው ከእናት ከአባት ይልቅ ለወንድም ወይ ደግሞ ለእህቷ ነው ልትናገር የምትችለው። ምክንያቱም በዚህ ሁኔታ ውስጥ ስታልፍ ቀላል ሁኔታዎች አይደሉም አሁን ያለሽበት ሁኔታ እና ምናልባት ሌላ ቦታም ቢሆኑ ወደ ፖሊስ ጣቢያ የምትሄጅበትን መንገድ እንዲያመቻቹልሽ ወይ ደግሞ እነሱ በሌላ ሰው እንዲያግዙሽ በጓደኞቹ ምንም ያደረግሽው ጥረት የለም ማለት እነሱ ጋር ኮሚኒኬት ማድረግ አልቻልሽም ነበር? ያን ነገር ማድረግ ፈልጌ ነበር፣ ግን ደግሞ ያው ቤተሰብ ሲኖርህ ከአንተ ብዙ ነገር ይጠብቃል። በዛ ላይ ቅድም ነግሬሃለሁ 10ኛ ክፍል ላይ አቋርጬ የጀመርኩት ብያለሁ እና
ያንን ሁሉ ሳደርግ በእርግጥ እህት ወንድሞቼ ተምሬ እንድጨርስ የሚፈልጉ ሰዎች ናቸው እና እንዴት ብዬ ያንን አጋጣሚ ለኔ ራሱ በጣም የሚያስደንግጥና አሁን ራሱ ማውራት የማልፈልግበት ጊዜ ነበር ያሳለፍኩት እና ብቻዬንም ስለነበርኩኝ ያን ነገር መናገር አልፈለኩም ለማንም ምክንያቱም አሁን እዚህ ጋር ቪዲዮ ይዞም እያስፈራራኝ ነው እንደ ቤተሰብም እነሱ ያን ነገር ቢያዩ ለነሱ ምን አይነት ስሜት ይኖራቸዋል የሚል ሐሳብ ነበረኝ እና በጣም ፈራ ነበር እኔ ደግሞ ቢያንስ ቤተሰቦቼ አጠገቤ ቢሆኑ ያን ነገር ለመናገር ይቀለኝ ነበር አብረውኝ የሚሆኑ ነበር ያን ሁኔታ ያዩ ነበር ግን ያው ሩቅም ስላሉ ማስደንገጥም ሆነ እንደዚህ አይነት ነገር ከኔ ስለማይጠበቅ ያንን ነገር አስቤበትም ምን ያደረኩት ነገር የለምና እንደ አጋጣሚ ሆኖ የተፈጠረ ነገር ስላለ ክላስም ስላቋረጥኩኝ በጣም ብዙ ሁኔታዎች ነበር እኔን ያስገደዱኝ የነበሩት እንደዛ ላለመናገር ፖሊስ ጣቢያ ጋር ያልሄድኩበት ምክንያት በቪዲዮ ይዞ ስለሚያስፈራራኝ ነበር እና የኔን ነገር ሌላ ሰው እንዲያውቀው አልፈለኩም በዛ ሰዓት በጣም ደንግጬ ነበር ፈርቼ ነበር ህልሜን ስላጣው በቃ በዛ ሐሳብ ተወጥሬ ነበርና መናገር የሚያስችል ሁኔታ አልነበረኝም ለዛ ነው በእርግጥ ልክ ነሽ ምክንያቱም ምንም ተጨባጭ በሌለበት ሁኔታ ውስጥ ሄደሽ ለምሳሌ ፖሊስ ጣቢያውን ነገር ብታደርጊ ሶሻል ሚዲያ ላይ የሆነ ነገር ወይ ደግሞ የያዘውን ፋይል ቢለቀው አንቺ ማህበረሰቡ ላይ ያለሽን አመኔታ ሊያሳጣሽ ስለሚችል ከዛ ፍራቻ ይመስለኛል ይሄን ነገር ያላደረግሽው እረዳለሁ ግን ያው መቼም ሰው ስንሆን ሁሉም ሰው ተመሳሳይ አይደለም ወይ ለጎረቤት ወይ ደግሞ ለወንድም ወይ ደግሞ ካልቻለ ለፖሊስ ጣቢያ ይናገራል የሚል እንትኖች ይኖርኛል ብዬ ስላሰብኩኝ ነው ከዚህ ጋር ደግሞ ምንድነው መጠየቅ የፈለኩት ነገር ይሄን ነገር ማለት ስልጠናውን ምናምን የሚሰጠው ተቋም የራሱ የሆነ ተቋም አለው ህጋዊ ነው ወይ የሚለው ነገርስ በደንብ ዲቴል አጥንተሻል ነግሬ ያለው አይደል መጀመሪያ ላይ በጣም ፍቅሩ ነበረኝ አንድ ሰው አንድ ነገር በጣም ሲፈልግ ከልክ በላይ ከፈለገ ምንም አይነት መረጃ እኔ ያ ነገር ይፈጣል ወይ ያ ነገር ይፈጠራል ብዬ አላሰብኩትም ነበር እና በሰዓቱ በቃ ያለኝ ሐሳብ ዳንስ ላይ ሰልጥኜ ፕሮፌሽናል መሆን ብቻ ነበር ሐሳቤ ከልጅነቴ ጀምሮ ያለኝ ህልም ስለነበር ያ ነበር በቃ የኔ ሐሳብ እና እንደዚህ ይሆናል ብዬ አልገመትኩትም እና እሱ በጣም ነው ያሳመነኝ እና እኔ ፈልጌ ነበርና እንደዚህ በተቋም ምናምን አይነት ነገር አይደለም ግለሰብ ነው እና እሱ እንዳጋጣሚ ስለነገረኝ ስለ ዳንስ ብዙ ነገር ሲነግረኝ በጣም የሚያቅሰው መስሎኝ ነበርና ያው በዛ ሰዓት ምኞቴም ፍላጎቴም ስለነበር አምኜው ነው በማመን እንጂ ምንም አይነት የእንትን ነገር የለውም ኦኬ ስለዚህ በተቋም ደረጃ ሳይሆን ወይ ቤቱ ወይ የሆነ ቦታ ላይ ነው ማለት ተገናኝታችሁ እንዴት ነገሮች በቃ ቤት ውስጥ ነው እንደዚህ ሲጠራ ምናምን ነገር ያሳያልና እንደዛ አይነት ነገር ነበረ እና ግለሰብ ይገባኛል ያው ቀላል አይደለም ብዙ ጊዜ ለዋንዶኝና ስፔሻሊ ለሴት ልጅ ባለችበት ሁኔታ ላይ በጣም ከባድ እንደሆነ እረዳለሁኝና ማለት ያው ብዙ ልጆችን አቅርብ እያለ በጣም እንደሚጎተጉትሽ ነግረሽኛልና እስካሁን አቅርበሽን ልታውቂያለሽ ወይስ የሚገርም ነገር አንድ አጋጣሚ ላይ ስልኬን ወስዶት የቴን ፎቶ አይቶት ነበር እና እህቴ እንደሆነች እሱ አያውቅምና በትንሽ ጊዜ ትንሽ ሰዓት አካባቢ ቀናት አካባቢ እሷን ልጅ አቅርቢልኛል ያስቸግረኝ ነበር እና ፎቶ ላይ እህትሽን ያው በጣም ያስጨንቀኝ ነበርና እንደ አጋጣሚ እህቴ ሆና ውጭ ሀገር የኖረች እንዳለ ሲያውቅ ነው የተወኝና በዛ ሰዓት ነው የተረጋጋሁት እንደውም በዚህ ሰሞን ወይ በዚህ ሳምንት አካባቢ ጓደኛዬን እንዳቀርብለት እዚሁ ቤት ውስጥ ጠይቆኛል በጣም ከብዶኛልና ለዛም ነው ላንተ ቀድሜ ማሳወቅ የፈለኩት ስለዚህ ማለት በዚህ ሳምንት ያንቺን ጓደኛ እዚሁ እናንተ ቤት እንድታቀርብለት ነው ማለት ነው እንዳቀርብለት ጠይቆኛል እንዳመጣት እና ከሱ ጋር እንዳገናኛቸው ቤት ውስጥ ሊያገኛት እንደሚፈልጉላ ነው ነገረኝ እንኳን በጣም ለኛ ጥሩ አጋጣሚ ነው ምክንያቱም እኛ ከምንሰራቸው ስራዎች ጋር አሪፍ ይሆንልን ይመስለኛል ለምን መሰለሽ ይሄ ነገር ከመፈጠሩ በፊት መድረሳችን ጥቅሙ የሆነ ነገር ከማድረጉ በፊት ፕላስ ደግሞ ምንድነው ልጁ ላይ ማስረጃ ያስፈልገናል
አሁን እንዳልሽው በቪዲዮ እያስፈራራ ነው ይህን ነገር እያደረገብሽ ያለውና በደንብ ለኛ ግብአት ስለሚሆነን በጣም ጥሩ አጋጣሚ ነው። እና ማዘር ፋዘር ከሰሞኑ ይመጣል በዚህ ሳምንት ወይስ አይመጡም? እነሱ ይቆያሉ። የመምጫ ቀናቸው አልደረሰም እና እነሱ እህትና ወንድሜ ውጪ ስላሉ ገንዘቡን ላይ ይቀበለኛል። እያስገደደም እነሱ በሚልኩልኝ ገንዘብ ነው እየኖርኩኝ ያለሁት። ቤቱ የራሳችን ነው እና በተጨማሪ ያው ራሴን ማኔጅ የማደርግበትን ገንዘብ ይልኩኛልና ያንን ገንዘብ ሁላ ሳይቀር ነው የምሰጠው እና ለመናገር ሁላ እየደከመኝ ነው ማወራህና ይሄ ነው ማለት እንግዲህ ለኛ ይሄን መረጃ መስጠትሽ ቅድም እንዳልኩሽ ነው። አንቺም በአንቺ ዙሪያ ያሉት ሰዎች በሙሉ እረፍት ማግኘት ያለባቸው ይመስለኛል። ጊዜውም አሁን ስለሆነ ማለት ነው። የኛም ሚዲያም በጣም ተመራጭ በማድረግሽ በእኔም በቤተሰቦቼ ስም በጣም ላመሰግንሽ እወዳለሁ። እንግዲህ እስከ ጥግ ድረስ ልንረዳሽ በጣም እኛ ዝግጁ መሆናችን እንድታቂ ስለምፈልግ ማለት ነው። ለሰጠሽን መረጃ በጣም አመሰግናለሁ። ግን ምንድነው እኛ በፈለግንበት ሰዓት ማለት ስፔሲፊክ ጊዜውን ሲነግርሽ መጠንኛ አሬንጅ ማድረግ ያለብን ነገሮች በሙሉ አሬንጅ እናደርጋለን። ለሱ ትብብርሽን መጠየቅ እንፈልጋለን። በሚገባ እኔ በጣም ፈቃደኛ ነኝ። ምክንያቱም ከዚህ ነገር ማረፍ እፈልጋለሁ። የሚያሳርፈኝ ሰው ነበር የፈለኩት። እናንተንም አላመንኳችሁም ነበር። እዚህ መተህ እስክታወራኝ ያለውን ነገር እስክታወራኝ ድረስ ውስጥ ያላመነህም ነበር። ምክንያቱም በደረሰብኝ ነገር ማንንም ሰው የማመን ኦፖርቹኒቲ የለኝም እና ያንን ነገር ስትነግረኝ ነው አሁን ራሱ ያመንኩ። እኔ በምንም ነገር ልረዳችሁ ዝግጁ ነኝ። ብቻ ከዚህ ነገር የሚያሳርፈኝ ነገር ይሁን እንጂ ምንም ነገር አደርጋለሁ። በጣም ጥሩ፣ በጣም እናመሰግናለን። በሱ ደግሞ ምንም አይነት ስጋት አይግባሽ። ብቻዬን አይደለሁም፣ ከስራ ባልደረቦቼ ጋር በመሆን ይሄን ነገር እንግዲህ በድል የምንወጣ ይሆናል። እንግዲህ ወደፊት ስንፈልግሽ መረጃ ማስቀመጥም መረጃ መውሰድም ስንፈልግ እየመጣን ያው እሱ ባለሽ ጊዜ በፊት ተገናኝተን ብዙ ነገሮችን ማድረግ ያለብኝ ይመስለኛል። እሺ፣ እኔም ደውዬ አሳውቃለሁ ቀኑና ሰዓቱን ሲነግረኝ። ስለተባበራችሁኝ ደግሞ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በጣም ጥሩ፣ እኛም በጣም እናመሰግናለን። ያው ዘግይተንብሽ ስትደውይም ስልክ ያላነሳ ነው። ቴሌግራም ላይም እንግዲህ በጣም ብዙ ስራዎችን ስለምንሰራ ትንሽ ስራዎች ሲበዙብን አንዳንዴ ሁሉንም ማስተናገዳችን ኢመርጀንሲ ወይ ደግሞ አስቸኳይ የሆነ ነገር ላይ ቶሎ እንደርሳለን። ያንቺ አስቸኳይ ማለት ያንቺ አስቸኳይ አይደለም ማለት ሳይሆን ግን በጣም ከአንቺ በላይ ደግሞ አንገብጋቢ የሆኑ ነገሮች ላይ መሄድ ስላለብን ነው። ለሱ በጣም ትልቅ ይቅርታ ልጠይቅሽ እወዳለሁ። እንግዲህ ውድ ተመልካቾቻችን የነበረን ቆይታ ይሄን ይመስላል። ማለት መረጃውን ይዘናል። ልጁ ደግሞ በዚህ ሳምንት መጥቶ እንግዲህ ጓደኛዋ እንድታቀርብላት ጥያቄ አቅርቦላታል። እኛ ደግሞ በቅርበት በመከታተል ማድረግ ያለብንን እናደርጋለን። ብቻዬን አይደለም ከስራ ባልደረቦቼ ጋር በመሆን ማለት ነው። አብሮነታችሁ አይለይን። መልካም ጊዜ። በካሬ 10,000 ብር ቅናሽ አድርገናል። በመሃል ሜክሲኮ አፍሪካ ህብረት አጠገብ እየገነባን ባለን ቅንጡና የትድ ኮምፓውንድ አፓርትመንታችን ከ10 በላይ የጋራ መገልገያዎችንና ሙሉ ለሙሉ የከተማ እይታ ያላቸውን ከባለ 1 እስከ ባለ 3 ክፍል መኝታ ቤቶችን በ10% ቅድመ ክፍያ ማለትም ከ700,000 ብር ጀምሮ ለሽያጭ አቀርብላችሁ። በተጨማሪ ከዋና አስፋልት ትይዩ የሆኑ የንግድ ሱቆችን በ460,000 ብር ቅድመ ክፍያ እንሆ ብለናል። ኑሮትን ከአባይ ሆምስ ጋር ያዘምኑ። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። እንግዲህ ውድ ተመልካቾቻችን እህታችን አግኝተን ካሜራውን ሰጥተናታል። ካሜራውን ደግሞ ማስገባት ያለባትን ሰዓት አውቀን እንግዲህ ውጭ ላይ ሆነን እየተከታተልን ይገኛል። ካሜራው እንዴት መጠቀም እንዳለባትና በምን መንገድ ማስቀመጥ እንዳለባት ከእሷ ጋር ተነጋግረን ጨርሰን ነው እኛ ውጭ እየተከታተልን ያለ ነው። ልጁ ዛሬ ይገባል። ውጭ ሆነን እንግዲህ ክትትላችንን እያደረግን ነው። እንግዲህ ውስጥ ሆነን ምንም ነገር ከመፈጠሩ በፊት ነው ብዙ ጊዜ የምንደርሰውና ዛሬም ቢሆን ያንን ነው የምናደርገው። እሺ፣ ሰላም ብለናል። ስለዚህ አንድ ላይ ነው እየገቡ ያሉት ከእህታችን ጋር ማለት ጥቆማውን ከሰጠችን እህታችን ጋር ነው እንግዲህ አንድ ላይ እየገቡ ያሉት። ትንሽ ከባድ ነገር ነው እየተፈጠረ ያለው።
ፀሐይ ከባድ ነበረ ፀሐይ። እሺ መጣሁ ሱቃዎቼ በዛውም ቃሎች ይመጣሉ ይሻላል እንዳቆይ ግን አንቆይ ጥቆማ የሰጠችነታችን ወታለች። በእርግጥ ይሄን ነገር ሆን ብላን ያደረገችው ይመስለኛል። ምን ይሁንሽ ነው እያሳየሽ እኮ ነው። ሁለቱ ቆመዋል። እዚህ ላይ ግን ተመልካቾቻችን ልጅቱ ፍቃደኛ አይደለችም። በጣም እንትን እያለች ነው። እንደዚህ ተደርጎ ማለት ነው። ከዛ እንደዚህ ምን ይሁንሽ ነው አንቺ ያንቺ አላበዛሽውም እንዴ? አረብ ልጅ ይላክሽ ምን ሆነሽ ነው አንቺ? ጥሩ ነገር የሚፈጠር አይመስለኝም። ካሜራማን ጥሩ ነገር እየተፈጠረ አለ። ፕሊዝ ቶሎ መድረስ አለብን። እንሂድ። ምን ሆነሽ ነው? ደርበይ ልጅ በእናትህ ታስጠላና አንቺ ከሌሎቹ በምን ተለይተሽ ነው? በምን አንቺ ከሌሎቹ ስለምን ነው የምትሆነው? ስለምን ነው አንቺ ልጅ አንቺ ከሌሎቹ በምን ተለይተሽ ነው? ማነህ አንተ? አትበል እያልኩ ነው። ይኸውልህ ተረጋጋ። ትሰማኛለህ? አርፈህ ተቀመጥ። ቁጭ በል እያልኩ ነው። ውጣ ከቤቴ። ማነህ? አልወጣም። ማነህ? ውጣ። ይኸውልህ ስርዓት ያዝ። ይኸውልህ ትሰማኛለህ? ይኸውልህ ስርዓት ያዝ። እገልሃለሁ። ውጣ። ለብሮ አንተ ማነህ እኔን የምትገለኝ? ማነህ አንተ? ይኸውልህ አንተ ደግሞ ተረጋጋ። አያጠፋም። ማነህ? ያኔ ፍቃድ ለምንድን ነው ካሜራ የምታበራው? መጀመሪያ ተረጋጋና ቁጭ በል። ለምንድን ነው የምረጋጋው? ምንድን ነው ልታደርግ ነበር? ምን አገባህ? አያጠፋም። ማነህ አንተ? እኔ ምን ማድረግ ምንም አመት አታመጣም። ካሜራውን ሰብረብሃለሁ። ይኸውልህ ቁጭ በል። ልቅስቅስ ነህ አንተ። ትሰማኛለህ? ዞር በል ብያለሁ። ቁጭ በል። ዞር በል ብያለሁ። ምንም አታመጣም። ትሰማኛለህ? ምንም አታመጣም። እባክሽ ተረጋጊ። ስለማታውቀኝ ነው። ዞር በል ብያለሁ። ዞር በል ነበር። ቁጭ በል። ምንም አታመጣም። ይኸውልህ ልትሄድ ነው። ዞር እያልኩ ነው። የት ልትሄድ ነው? የት ልትሄድ ነበር? ማን እንደሆንኩ አላውቅም። የት ልትሄድ ነበር? እገልሃለሁ። አኮላሻለሁ። ትሰማኛለህ? ይኸውልህ አርፈህ ቁጭ በል። እየሰማኸኝ ነው? ከዚህ በላይ ላደርግ እችላለሁ። አርፈህ ቁጭ በል። ልቀቀኝ። ይኸውልህ አርፈህ ቁጭ በል። ስህተት እየሰራህ ነው። ምንም አታመጣም። ልቀቀኝ ብዬሽ አልለቅህም። ምን ታመጣለህ? አልለቅህም። እጅህን ብታነሳ ነው የሚቀል። ምንም አላነሳም። እጅህን እገልሃለሁ። ትሰማኛለህ? እገልሃለሁ ከፈለግ አንተ ለዛ ገለኝ ነው ካሜራ ያመጣኸው። ቁጭ በል። ይኸውልህ አታል ምን ልታረጉኝ ነው? ምን ልታረጉኝ ነው? ትሰማኛለህ? ማደርገውን እኔ አውቃለሁ። ምን ልታረጉኝ ነው? ኧረ ጂራ ወይኔ ምንድን ነው አንቺ ደግሞ የምታለቃቅሽው? ምን አደረግኩሽ? እባክሽ ተረጋጊ። ተረጋጊ። ደህና ነሽ? እባክሽ ተረጋጊ። እባክሽ ደህና አይደለችም መሰለኝ። ካሜራማን አንተ ደግሞ ምን እየሰራ ነው እዚህ? ምንድን ነው? ምን እየሰራ ነው እዚህ? ምን እያደረግህ ነው? ሰማኛለህ? ምን ታደርግ? ምን አድርግ ነው የምትለኝ? ሰማኛለህ? ምን አድርግ ነው የምትለኝ? ምንም አድርጋለሁ እኮ። ምን አድርግ ነው የምትለኝ? ምንድን ነው የምትለኝ? እሺ አትረሽ። ምንድን ነው የምታደርግ ነበር? ምን አደረኩኝ? ምን አደረኩኝ? እህቴ እኮ ናት። እህቴ ናት። ረብሻ እየቀጣሁት እኮ ነው። እያንዳንዱ ነገር ነው። ኧረ እህቴ ናት። ታናሽ እህቴ እኮ ናት። ኧረ እባክህ ታናሽ እህቴ ናት። እና ምን ታናሽ እህቴ ናት። ረብሻ ትምህርት ቀርታ እየቀጣኋት ነው። እየቀጣ እንደዚህ ነው የምትቀጣት? ቀበቶ ፈተህ ነው የምትቀጣት? እና ታዲያ ምን ላድርግ? አስቸገረችኝ። ምን ላድርግ ታዲያ? እህት የለህም ወንድም የለህም እያለች ስትጠቀኝ ስለምን የነበረው ለምንድን ነው? እሺ ምን ፈልገህ ነው? እህት አይደለሁም እኮ ያለችው። እህት የለህም ወንድም የለህም ያለችው። ሲጀመር አንድ ነገር ልንገርህ፣ መርማሪ ጋዜጠኛ ወንደሰን ነኝ። አይደለም እንዳንተ አይነቱ ምን አድርግ ነው የምትለኝ? ይኸውልህ ለምንድን ነው እንደዚህ ያደረግከው? ምን ሳረጋጊ?
ምን ሳረጋየኝ ነው ታደርጋት ነበር? ምን አደረኳት? ልመታት ነው። ረበሸች ልመታት ነው። ረበሸሳል። ዳንሱን ምን አስፈልገ? ስለረበሸሽ ነው የምትደንሱ? እኔ አሰልጣኝ እኮ ነኝ። የዳንስ አሰልጣኝ እኮ ነኝ። እህቷ ነኝ ስትለን ነበር እንዴ? እህቷ ምን የዳንስ አሰልጣኝ ነኝ። ሌሎችም አሉ። አትንተባተብ። ትሰማኛለህ? በትክክል ልትጠይቁኝ ፍታኝ። አንተ ካሜራውን ምንም አታመጣም። አያጠፋም። ተው በእናትህ አንተ ከኔ ጋር እንትን አትበል። ግብ ውስጥ አትግባ። ምንም ከዚህ በላይ ላደርግ እችላለሁ። እየነገርኩህ አንተ ከዚህ በላይ ልታደርገኝ እኔ ምንም ለቀኝ። አሁን ልቀቀኝና ልውጣ። አትቀልድ። እኔ አሰልጣኞች አሉኝ። አሁን ብዙ ስራ አለብኝ። ለቀኝ። ኧረ እባክህ እሺ፣ ዞር በል። ከዚህ የበለጠ ስራ የለም። እኛ የሚያዝነው ስራ ነው። ትሰማኛለህ? ቀልድ አይደለም የሚያዝነው። ምን ያንተ ስራ ነው? ብር ፈልገህ ነው? ኧረ እባክህ ብር ፈልገህ ነው እንደዚህ የምታንገላታኝ? ምን ልትሰጠኝ ነው? እሰጥሃለሁ። ምን ችግር አለ? ኧረ እባክህ አሁን ለቀኝና ስራ አለብኝ። ለምንድን ነው ገንዘቡን የምትሰጠኝ? ልዘርፈኝ አይደለ? ቤት ድረስ የገባው ልዘርፍ አይደለም፣ ልጅቱን ላድን የገባሁት። አሁን ለቀኝ። እኔ ምንም የምፈልገው ነገር ለቀቀኝ። አንተማ እኛ ነን የምንፈልገው ነገር አለ። የልትሄድ ነው? ስርዓት ያዝ። ስርዓት ያዝ እያልኩህ ነው። ስርዓት ያዝ እያልኩህ ነው። ትሰማኛለህ? ስርዓት ያዝ እንዳላኮላሽ። ትሰማኛለህ? ስርዓት ያዝ። ስርዓት ያዝ እያልኩህ ነው። ይኸውልህ ስትነገር ስላልሰማህ ነው የሁሉ ነገር። ትሰማኛለህ? ይኸውልህ መጀመሪያ በስርዓት ቁጭ በል ያልኩህም ለዚህ ነው። ትሰማኛለህ? ምን አድርግ ነው የምትለኝ? ምን አድርግ ነው የምትለኝ? እሺ ማነህ አንተ? ይኸውልህ ቅድምም በተደጋጋሚ ነግሬሃለሁ። አርፈህ ብትቀመጥ የሁሉ ነገር አይፈጠርም። እየሰማኸኝ ነው አይደል? ምን አድርግ ነው የምትለኝ? እሺ ማነህ አንተ? ምን አድርግ ነው የምትለኝ? እሺ በጣም ጥሩ። እንደዛ ከሆነ ለምጠይቅ ጥያቄዎች በሙሉ መልስ ትሰጠኛለህ። ምንድን ነው የፈለግከው? ገንዘብ ነው የፈለግከው? ገንዘብ አለ? ብር ነው የፈለግከው? ይኸውልህ ምንም ነገር አይደለም የፈለግኩት። ትሰማኛለህ? ይኸውልህ አርፈህ ብትቀመጥ ኑሮ ይሄን ሁሉ ነገር አይሆንብህም ነበር። እደግማለሁ። ትሰማኛለህ? ከዚህ በኋላ እወራጫለሁ ብትል አኮላሻለሁ። ገና ምን አይተህ? ይኸውልህ ትሰማኛለህ? ስለ ሁሉም ነገር አውቃለሁ። ካሜራ አስቀምጬ ነበር ስከታተል ነበር። ምንም ነገር ለመደበቅ እንዳትሞክር። የትኛው ስለ ሁሉም ነገር? የትኛው? ጥሩ። ስራህ ምንድን ነው? ዳንስ አሰልጣኝ። የዳንስ አሰልጣኝ ነው አይደል? በጣም ጥሩ። አሁን አብራ የነበረችው ልጅ እህትህ ናት ወይስ አይደለችም? ቀጥተኛ ጥያቄ። እህቴ ናት። ልትዋሸኝ እንዳትሞክር ሰውዬ። እህቴ ናት። እንድደግም ነው የምትፈልገው? አይደለም። እነግርሃለሁ። ስለዚህ ሁሉንም ነገር እንደማቅ እንድታውቅ ነው። እህት እንዳልሆነች አውቃለሁ። አዎ አይደለችም። የፈለኩ እሱን አይደል? ለቅቄ እህት አይደለችም። በቃ እንደዚህ ብለህ መለቅ ይመስላል። እና ምን ልታደርግ ነበር? አንድ ነገር ልንገርህ። ከሷ በተጨማሪ አንዲት ልጅ አለች ደግሞ ስለሷ ልንገርህ። እናት አባቶቿን አለመኖሯን አውቀህ እህት ወንድሞቿ እዚህ ሀገር እንደማይኖሩ ሁሉንም ነገር ተጠቅመህ እሷን ስትጫወትባት እንደነበር አሁንም ደግሞ ልትጫወትባት እንደመጣ ሁሉም ማስረጃ አለኝ። አሳይ ማስረጃ። ስልክህን ለምን ከኪስ ውስጥ ያወጣሁት ይመስላል? ለምንድን ነው ያወጣው? በዚህ አይደል እያስፈራራህ እነሱን የማይፈልጉትን ነገር የምታደርገው? ማን ነገር? በጣም ጥሩ። ሲጀመር ምንም የለም እዚህ ውስጥ ምንም ነገር የለም። በቃ ተወኝ። እኔ ምንም አውቀው ነገር የለም። ተወኝ በቃ። ጊዜ የሚፈታው ይሆናል። አሁን ከአንተ ጋር ጊዜ ማቃጠል ስለማልፈልግ እያንዳንዷን ነገር እንድታስረዳኝ ነው የምፈልገው። አይ የምትል ከሆነ ግን ከአሁን በፊት የተፈጠረውን ነገር አይተሃል። እሱን ተወና በቃ። ምንድን ነው? ገንዘብ ነው የፈለግከው? ገንዘብ አልፈልግም። ብር ነው የፈለግከው? ምንድን ነው? ልላክልህ? ምንም አልፈልግም። ቸግሮ ነው? ምንድን ነው? እስኪ የፈለግከውን ነገር ንገረኝ። አሁን ይኸውልህ
ስለነሱ አይመለከትም። ብቻ አንተ ገንዘብ ከፈለክ ገንዘብ ነው የፈለኩት። የፈለከው ነው ቁጥር ጥራውን እልክልሃለሁ፣ ትራንስፈር አደርግልሃለሁ። ገንዘብ ነው የፈለከው። በዳንስ አሰልጣኝነት ብቻ በምታገኘው ገንዘብ የሁሉ ኮንፊደንስ መኖሩ ይገርማል። እኔ እኮ ፕሮፌሽናል አሰልጣኝ እኮ ነኝ። በጣም አየነህ እኮ ፕሮፌሽናል። ገና ያላደጉ እንቦቅቅላ ህጻናቶችን እያመጣህ ለወሲብ ጥማት ማድረግ ነው አንተ ፕሮፌሽናል የሚያሰኝ? እኔ ለወሲብ ፕሮፌሽናል ሴሰኛ ነው። ጠላቴ ነው እንደሱ ያለህ። የኔ ስኬት የማይወደው ነው እንደሱ ያለ። እኔ ስንቱን ትልቅ ደረጃ ድርሼ የለ እንዴ? ስንቱን የተከበሩ ባለሙያዎች እንዲሆኑ አድርጌ ስንት ደረጃ ላይ ስንት እንዳደረስካቸው እኮ አየን። ይኸውልህ አሁን ትነግረኛለህ አትነግረኝም? ምንድን ነው የምነግርህ? ትነግረኛለህ አትነግረኝም? ብር አይደል የፈለከው? ካሜራውን አትፈልግ። ምን ልታደርግ ነው? ከዚህ በላይ እንደማደርግ እንድታውቅ እፈልጋለሁ። በስርዓት ነው እንድታናግረኝ የምፈልግ። የኛ ፕሮፌሽናል ዳንስ አሰልጣኝ ቀና በል እያልኩት። ምን አድርግ ነው የምትለኝ? በቃ ተወኝ። አንተ ማነህ? ለቀቀኝ። በቃ ስርዓት ያዝ። ጭራሽ ካሜራ ቤቴ ማምጣት ሰንተን ሳይል ደግሞ ጭራሽ በቤቴ ትመታኛለህ? ይኸውልህ ልቀቀኝ። በቃ ወይ ጀመር። ለምን ለምለከ አርፈህ ተቀመጥ። ሲጀመር ደግሜ ካሜራ እንዳላስጠፋ እየሰማኝ ነው አይደለ? ኧረ እዚህ ሀገር ህግ የለም እንዴ? ለምንድን ነው? ኧረ እባክህ ህግ አንተ ላይ ሲሰራ ነው ህግ አለመኖሩን የምትናገረው። በቃ እሺ ውጣ አሁን ከቤቴ። ለምን ነው ውጣ? በቃ አልወጣም። ምን ታመጣለህ? አልወጣም። እናመጣለሁ። ባታስረኝ ነው። እውነታውን እንድትናገር ነው የምፈልገው። ባታስረኝ ነበረ ማውራ። ይኸውልህ እውነታውን። የትኛውን እውነታ ነው የፈለከው? የትኛውን እውነታ ልንገርህ? አሰልጥኜ ብዙዎቹን ለስራ ማብቃቴ ያለ ፍላጎት ቀበቶ ስትፈታ የነበረው ልቀጣት እህቴ ናት አላልክም? የተለያየ ነገር ነው እየቀባጠርክ ያለው። አሁን ልንገርህ፣ ልቀቀኝ በቃ ተወኝ። እሷም እኔ አላማዋን እንድትኖር ላደርጋት ነበር። ኧረ እባክህ አላማዋን የምትኖረው አንተ በአንተ ሴሰኝነት ነው። እሺ አሁን ተወኝ በቃ። ካሜራውን አጥፋና ውጣልኝ። አልወጣም። እውነቱን እስካልነገርከኝ ድረስ አልወጣም። እሺ እውነቱን አይደል የፈለከው? ቁጭ በል እነግርሃለሁ። ቁጭ በል። ጥሩ ቁጭ በል። እውነት አይደል የፈለከው? እሺ ልንገርህ፣ የምትፈልገው ስለኔ ነገር ነው። እኔ ዳንስ አሰልጣኝ ነኝ። ብዙዎች ህልማቸውን እንዲኖሩ እያደረኩኝ ነው። ህልማቸውን እንዲኖሩኝ እያደረኩኝ ስራ እያስቀጠርኳቸው፣ ብዙዎች አሁን ፕሮፌሽናል ሆነዋል። ብዙ ክሊፖች ላይ እየሰሩ ነው። የፈለከው እሱን አይደለ? እሱን አይደለ እንድነግርህ የፈለከው? አትጮህ። ታዲያ እንደዚህ እንድነግርህ ከፈለክ ሰው ለምን ነው የማልጮኸው? እንድነግርህ ከፈለክ ታዲያ የምን ጸብ አስፈለገ? ደውለህ እንደዚህ ላወራ እፈልጋለሁ እንደዛ አትለኝም? ታዲያ መደባደቡን ምን አመጣው? ይኸውልህ ስለ ስራ አይደለም ላወራ የመጣሁት እኮ እና የሆነ ነገር ልታደርግ ስትል ነው የደረስኩት። አይደለም ፐርሰናል ኬዝ አለ ከኔ ጋር፣ የግል ጉዳይ አለ፣ የግል ጸብ አለ ከኔ ጋር። ምንም የለብኝም። ሲጀመር እኔ እናንተ እንተዋወቃለን። ታውቀኛለህ አንተ? አይደለም እኔ ሳሰለጥን የምትወዳት ሴት ነበረች። ከዛ ውስጥ ፈልገህ ነው ሴት ላምጣልህ? ይኸውልህ እኔ እንዳንተ አይነት ርካሽ አይነት ሰው አይደለሁም። እና ምን ነው ፈልገው ከኔ? በጣም ጥሩ። ይኸውልህ ከአንተ ምንም የምፈልገው ነገር የለም። እውነትና እውነት ነው እንድትነግረኝ የምፈልገው። ሲጀመር የተዋወቀ ከዚህ በላይ የምን እውነት ነው የምፈልገው? ከዚህ በላይ የምን እውነት ነው የምፈልገው? ምንድነው ልታደርግ የነበረው? ምን አደረኩኝ? እህቴ ናት አላልከኝም? ዳንስ እህቴ ናት አላልከኝም ወይ ብለኸኛል? አላልከኝም? ናት እህቴ ናት። ቅድም ደግሞ ዳንስ ማሰለጥናት ልጅ ናት ብለኸኛል። እህቴም ዳንስ እና ታዲያ እህትነት ከአንድ ስጋ መወለድ ብቻ ነው እንዴ? ስትጮህ የነበረው እህት የለህም እንዴ ብላ ለምን እንደዛ አለች? ይኸውልህ ሲጀመር አልተዋወቅንም መሰለኝ። የተዋወቅን አይመስለኝም። አረ አወኩ እኮ እኔ በጉልበቴ ሰው ቤት ትገባለህ፣ ከዛ ትደበደባለህ። ዝም ብዬ በጉልበቴ የገባው ሰው አይደለሁም። ሲጀመር መርማሪ ጋዜጠኛው እንደሰን እባላለሁ። መታወቂያ ማየት ከፈለክ ይኸው። እና ምን ላድርግሽ? ጋዜጠኛ ስነ ምግባሩ እንደዚህ ነው የሰው ቤት ገብቶ ነው የሚደበድበው? ጥሩ። እኔ ስነ ምግባር ብልሹ ሰው ስለሆንኩ አይደለም የገባሁት። እሷን ለማዳን ነው በዚህ ደረጃ የገባሁት። ምን አድርጌ ነው የምታድናት? ምን አድርጌ ነው የምታድናት? ኧረ እባክህ ምን ስታደርግ እንደነበር ልንገርህ። እኔ እሱ ነው ንገረኝ እስኪ። በድብቅ ካሜራ ሲከታተል የነበረውን ነገር ረስተዋል። ድብቅ ካሜራ? የትኛው ድብቅ ካሜራ? እቤቱ ይኸው። የት አለ ድብቅ ካሜራ? ጥሩ አንዴ ካሜራ መረጃውን
አልተማመንም መሰለኝ አይደል? ምንድን ነው ይሄ? አንተ አይደለም? ማን እንደዚህ ያደረገው? እቺ ውሻ ቁጭ በል። ይኸውልህ ካሜራ እንዳላስጠፋ ትሰማኛለህ? ውሻ ናት። ጭራሽ ደብቃ ካሜራ እኔን ጭራሽ ካሜራ ደብቃ ነበር። ቁጭ በል። ትሰማኛለህ? አርፈህ ቁጭ በል እያልኩ አርፈህ ቁጭ በል እያልኩ እየሰማኸኝ ነው አይደል? አርፈህ ቁጭ በል እያልኩ ነው። ስለዚህ እውነቱን ትናገራለህ አትናገርም? ወይኔ ልቤ ትናገራለህ አትናገርም? ወይኔ ልቤ ትናገራለህ አትናገርም እያልኩ ነው። እሺ እንዳመታኝ ትናገራለህ አትናገርም እያልኩ ነው። እንዳመታኝ ወይኔ ጆሮ እሺ እነግርሃለሁ። ሁሉንም ነገር እንድትነግረኝ ነው የምፈልገው። አሁን ያሳየው ነገር ምንድን ነው የፈለግከው ነገር? ጥሩ ስለምታደርጋቸው ነገሮች በሙሉ ሁሉንም ነገር እንድታስረዳኝ ነው። እሺ አጥፋው። የምታጠፋው ከሆነ እነግርሃለሁ። ምኑን ላጥፋው? ፋይሉንም አላጠፋም። እኔ እንደው አልነግርህም። እሱም ወደ ነው የምትናገረው? አትናገርም? አልናገርም። ፋይሉን ታጠፋዋለህ። እጄን ፈቷል። ልቀቀኝ። ፋይሉን ታጠፋዋለህ። ልቀቀኝ። ፖሊስ? የምን ፖሊስ ነው? ነበር ፖሊስ አያ እንዴ? ምን ልታረገኝ ነው? ፖሊስ ቁጭ በል እያልኩ ይኸው። እሺ ቁጭ ብያለሁ። ስርዓት ይዛል አትይዝም? ይዛለሁ። ስርዓት ይዛል አትይዝም? አታጭቅ ፖሊስ ቁጭ በል። ምን ያክል ብትርቀኝ ነው? ምን ያክል ብትርቀኝ ነው? ምን ያክል ብትርቀኝ ነው? ምን ያክል ብትርቀኝ ነው? አንተ እነግርሃለሁ እኮ አልኩህ እኮ። አልችልም። በቃ ምን ያክል ብትርቀኝ ነው? እሺ አልችልም። እነግርሃለሁ አልኩህ እኮ። ምንድን ነው የምትለኝ? እሺ እነግርሃለሁ። በቃ ቁጭ በል። ትሰማኛለህ? አዎ ሰምቻለሁ። እየሰማኸኝ ነው? ሰምቻለሁ። ከዚህ በላይ ላደርግህ እችላለሁ። ከዚህ በላይ ላደርግህ እችላለሁ። እሺ ይኸውልህ ደግሜ አልጠይቀህም። ትሰማኛለህ? ደግሜ አልጠይቀህም። ሁሉንም ነገር እንድታስረዳኝ የምፈልገው። እሺ እነግርሃለሁ። ዳይ ሁሉንም ነገር እንድታስረዳኝ የምፈልገው። ግን ፋይሉ የምታጠፋው ከሆነ አላጠፋውም። እሺ አላጠፋውም። ስለዚህ ትናገራለህ ወይስ እኔ እናንተ እዚህ በድርድር እንጨርስ ወይስ ፖሊስ ጣቢያ ሄደህ ትገባለህ? ኧረ እነግርሃለሁ። ማታሳስረኝ ከሆነ እነግርሃለሁ። ጥሩ። እንደዛ ከሆነ ሁሉንም ነገር አፍረጥረህ እንድትነግረኝ ነው የምፈልገው። እሺ እኔ ስራዬ ዳንስ ነውና ያው አሰልጣኝ ነኝ። የምተዳደረውም በዛ ነውና ከሆነ ጊዜ ጀምሮ የሆኑ ሌላ ቦታ የሚያሰለጥኑ ልጆች አሉና እንደዚህ እኮ ብታረግ ለአንተ ምርጥ ነው እንደዚህ አርግ ምናምን ብሎ ነገሩኝና የሚሰለጥኑ ሴቶች አሉና በብዛት ቤታቸው እየሄድኩኝ ነው ማሰለጥነው። ቦታ አላገኘሁም ማሰለጥንበት እና በቃ እዛው ምን ብዬ በቃ ሴቶቹን ቤታቸው እየሄድኩኝ ማንም እንደሌለ ሳቅ በቃ እዛው ደፍራቸዋለሁ። ከዛም በኋላ ቪዲዮ ቀርጽና ደግሞ አስፈራራቸዋለሁ ለሌላ ቀን ሴታፕ ማለት ነው። ልክ ቤታቸው ሲሄድ ያው አለባበስ ታውቃለህ፣ የቤት ልጆች ምናምን እንደዚህ ዳንስ ላይ ምናምን መሰልጠን ይፈልጉ ታውቃቸዋለህ አለባበሳቸውና በጣም አጭር ቀሚስ ያደርጋሉ። አንዳንድ ጊዜ በቁምጣ ከዛ በቶፕ ምናምን ነው የሚሆኑት እና ያ ነገር ደግሞ እኔ ሞር በቃ እንድገፋፋ አደረገኝ እና በቃ እኔም እንደዛ አደርጋለሁ። አንዳንድ ልጆች ደግሞ አሉ ፈቅደው ወደ እኔ ጋር የሚመጡ የሚደውሉ ልጆች አሉ። አንዳንድ ከነሱ በላይ ደግሞ እምቢ የሚሉ ልጆች አሉና እነሱን ደግሞ ያው በግዴታ ነው እንትን። ጥሩ። እዚህ የመጣው ታዲያ ያን ነገር ለማስፈጸም ነው የመጣው አይደል?
ዛሬ ላሰለጥን ነበር የመጣሁት፣ ግን የተፈጠረው ሌላ ነው። ሲጀመር የቤት የማን ነው ታስረዳኝ ትችላለህ? የኔ አይደለም። ያንተማ እንዳልሆነ እኮ ነገርኩ በክትትል ግን እሷ ናት እንደዚህ የምታውቅ። ይኸውልህ መጀመሪያ እሷን ተጫውተህባት ጓደኛዋን አምጥተህ ልትጫወተባት እንደነበረ ሁሉንም ነገር እናውቃለን። እየሰማኝ ነው አይደል? እቺ ውሻ ናት የሰራችልኝ። ይኸውልህ አሁን መፎከሩን መሸለሉን ትተህ እውነታውን መናገሩ ለአንተ ይበጃል። ንገራት። ለማንኛውም መቃብር ፈንቅሎ መነሳት እንደሚችል ንገራት። እሱን ተው። ምን ማድረግ እንዳለብን አንተ ለኛ ስለማትነግረን አሁን ሁሉንም ነገር እንድትነግረኝ እኮ ተነጋግረን ጨርሰናል አይደል? ነገርኩ እኮ በቃ ይሄንን አደርጋለሁ ብዙ ነገር በቃ እያስፈራራው ከፈለኩኝ አምጡ እያልኩኝ ሌላ ሴቶችን አስመጣለሁ። ከፈለኩኝ ደግሞ ስልካቸውን ይዤ ብር አምጡላለሁ። አሁን እዚህ ቤት ያለችው አሁን የጠቆመች ማላቅ መስሏት ነው። እሺ የጠቆመች ቤተሰቦቿ ገዳም ናቸው ብላኛለች። ወንድሞቿ ውጭ ሀገር ደግሞ ሀብታም ናት። ብቻዋን ነው የምትኖረው። መደንስት ስንት ነገር አሁን እሷ እኔን ካደችኝ። እሺ ይኸውልህ ስንት ነገር ስንት ነገር ነው። ጥሩ ነገር ጀብድ እንደሰራ ነው የምታስበው አንተ? እኔ እኮ ህይወቷን እንድትኖር እያደረግኳት ነበረ። እንዴት ነው ህይወቷን እንድትኖር ያደረግካት? እያስፈራራ መደነስ ትፈልግ ነበረ። ይኸው አስተማርኳት። ጀግና ሆነች። ኧረ ጀግና ስትሆን ካደችኝ አይደለ? ወይኔ ይኸውልህ ማስተማር ብቻ መደነስ ብቻ አይደለም ያስተማርካት። ሲጀመር አላስተማርካትም። ሴሰኝነት ፈልጋው ነው እሷም ባትፈልግ ኖሮ ቤቷ ደጋግማ አጠራኝም ነበር። ባትፈልግ ኖሮ አጠራኝም ነበር። ፈልጋው ነው እሷም የጠራችኝ። እንደዛ ከሆነ ለምንድን ነው ጓደኛዋ ማስለኝ ሲፈልግ? እንደሷም ተማሪ ናት ትፈልጋለች እሷ። ኧረ በውስጥ መስመር አንተ አናግረሃት ነው ታዲያ ልጅቱን? ቀጥታ አግኝተሃት ነው አንተ? አይደለም በሷ በኩል ነው የመጣችው። በሷ በኩል እንዲመጣ ያደረገች ለምን ይመስላል? እኔ ሳስተምር አሪፍ እንደሆንኩ አውቃለሁ። እሷ ጓደኞቿን አንድ ነገር ልንገር አዳምጠኝ። እሷ ፈልጋ እንደማታመጣ እናውቃለን። ምክንያቱም በዚህ ባለው ፋይል በሙሉ እያስፈራራቸው እንደሆነ ማለት እነሱን ከፈተው ስልኩን ምንም የለም። ጥሩ እሱን ተው። እናንተ የምትጠቀሙበት መንገድ ስለሆነ ስቶ ያኔ እንተያያለን። ገብቶሃል አይደለ? ሲጀመር አንድ ነገር ልንገር፣ በምንም አይነት ሁኔታ ውስጥ የትም እንደማትሄድ ነግሬሃለሁ አይደል እኮ? እሺ በቃ ነገርኩ። ለምንድን ነው የማለቀኝ? ፕሮፌሽናል ዳንሰኛ ነኝ ብለኸኛል ቅድም። አለ ላይሰንስ ወረቀት አለ? አለኝ። ከየት ነው የተማርከው? ምን ያደርግልሃል? እርግጠኛ ወረቀት አለኝ እና እዛ ቤት ወስጄ ላሳይ። አሁን ጉዳይ ከሱ ነው ወይ? ልቀቀኝ በቃ እኔ አልፈልግም። አሁን ልቀቅ ትወጣለህ እንዴ? እንደዛ ነው የፈለግከው? እሺ አሁን ከፖሊሶች እንዴትም ብላ አስለቅቀኝ። በጣም ጥሩ። በሱ ስለተስማማን መሰለኝ ከፈለግ ፈትቼ ልለቅ እችላለሁ። ከዛስ ፖሊሶችስ? እሱን ነው እያልኩ ያለሁት። ስለ ሁሉም ነገር ንገረኝና እኔ ከነሱ ጋር ተስማምቼ የምትወጣበትን መንገድ ልፍጠር እያልኩ ነው። ነገርኩህ እኮ በቃ ስራዬ ይሄ ነው። በቃ ብዙዎች እንደዚህ አድርጌያለሁ። በቃ ከዚህ ምንድነው የምታገኘው ጥቅም? ምንድነው የማገኘው ጥቅም? ብር አገኝበታለሁ። እንዴት ነው ብር የምታገኘው? ከዛ ብዙ በቃ ስሜታዊ እርካታዎችን አገኝበታለሁ። እንፈልገው ይሄን አይደለ? ይሄን ማውቅ አይደለም እንፈልገው። በቃ ደስ ይለኛል። የምፈልገው ሳይሆን የሚሆነውን ነገር ነው። በቃ ከልጆች ጋር ስባልግ እምቡጭ ሆኑ ልጆች ጋር ስባልግ በጣም ነው ደስ የሚለኝ። የምትፈልገው ይሄንን አይደለ? እንደ ጀብዳፍን ሞልተህ ነው ወይ? አንተ የምትፈልግ ከሆነ ላመቻችልህ። እንዳንተ አይነት ርካሽ አይደለም አይደለም። እሺ አንተ ታመቻችልኛለህ። ስለዚህ ካንተ ጋር እንስራ። እንዴት ነው መስራት የምንችለው? እንደዛ ከሆነ ችግር የለም። አንተ ልቀቀኝ፣ ነፃ አውጣኝ ከፖሊሶች። ከዛም በኋላ እኔ አመቻችልሃለሁ። እሱ ነው ይሄን ስራ የምንሰራው። ማለት አብረን የምንሰራ ከሆነ ምንም አይነት ነገር እንድትደብቀኝ ስለማልፈልግ ነው። ገብቷል? ነገ ከዚህ ስራ ውስጥ ስገባ እንከን እንዲፈጠርብኝ ወይ ደግሞ የኔ አይነት ሰው መጥቶ እንዲያስፈራራን አልፈልግም። ነፃ ሆነን እንድንሰራ ነው የምፈልገው። አሁን ራሱ እቺ ደደብ ሆና ነው እንጂ እኮ የጠቆመችው። መጀመሪያ ብትናገር ኖሮ እኔ እንደዚህ ነገር አላመቻችም። በየቤቱ እየሄድን እኔ አላመቻችልም የዳንስ አሰልጣኝ ነው እያልኩኝ እኔ ከሌሎች ጋር አላገናኝም ነበረ። ይሄ ሁሉ እኮ አያስፈልግም ነበረ። ቅድም እኮ ጠይቄ ነበር አይደለም? ስለዚህ ብዙ ኔትወርክ አለ፣ ብቻ ነው አይደለም የምትሰራው? አዎ በቃ አለኝ። የፈለግከው ይሄን ነው አይደለም? እያመመኝ ነው። ጥሩ። እንደዛ ከሆነ በደንብ ይኸውልህ፣ ሲጀመር ውሻው አንተ ነህ። አንድ ነገር ልንገርህ፣ ትሰማኛለህ?
ውሻው አንተ ነህ። ለምን እንደዚህ እንዳልኩ ታውቃለህ? አንተ ምንም አይነት ነገሮች ከማድረግ በፊት ህሊናህ ሊያስገድድህ ይገባ ነበር። እህት አለ ህሊና ጨቅይቷል። ህሊና ስለዚህ አንዳንዴ የህሊና ስር ያለበት ሰው ደግሞ በትክክለኛ ሰዓት መቀጣት እንዳለበት ይሰማኛል። ሁሉም ሰው እኔ ላይ ሲሆን ይበረታል። ይኸውልህ ከአንተ ጋር እዚህ የማቃጥለው ጊዜ የለም። ሰማኛለህ? እያንዳንዱን ነገር ደግሞ ሄደን ጣቢያ የምናወራ ይሆናል። አሁን ነገር ተነጋገርን አይደለ እንዴ? እኔ እንዳንተ አይነት ቆሻሻ ሰው አይደለሁም። ተነስ ወዴት ልትወስደኝ ነው? ሳትጭ ተነጋገርን አይደለ እንዴ? ወዴት ነው የምትወስደኝ? እንግዲህ ውድ ተመልካቾቻችን በጣም የሚያሳዝን ነገር ነው። ምክንያቱም ያው ዳንሰኛ ነኝ ብሎ ብዙ ነገሮችን ሲያደርግ የነበረ ሰው ነው። እንግዲህ እሱ ደግሞ የስራ ባልደረቦቼ ጋር በመሆን ወደ ፖሊስ ጣቢያ ሂዶ እንግዲህ ዋጋውን የሚያገኝ ይሆናል በዛ ነገር ላይ ማለት ነው። ትንሽ ግራ ተጋብተናል። እሷም ያለችበት ሁኔታ ትንሽ ጥሩ አይደለም። አሁን ደህና መሆኗና ምንም ነገር እንዳልደረሰባት ለእናንተ በደንብ ግልጽ ለማድረግ ያክል ነው እንግዲህ እሷ ጋር የመጣሁትና እስኪ እህቴ እንተዋወቅና ማለት መጀመሪያ ላይ ስትመጪ ምን ሆነሽ እንዴት ብነሽ እንደመጣሽ ብታስረጅን። እኔ እንግዲህ ጓደኛዬ ቤት ነው የመጣሁት። ጓደኛዬ ያው ጊዜ ለማሳለፍ ጓደኛ ከሆንክ ጊዜ ለማሳለፍ ነው የምመጣው ከጓደኛ ጋር። እሱ ያው እኔ ጓደኛዋ የሆነ ፍቅረኛዋ ነገር ነበር የመሰለኝ። ዳንስ አሰለጥናለሁ ምናምን ሲለኝ ያው ዳንስ ስለሆነ ሰለጥናለሁ ስል ያው የተፈጸመው ያረግ ነበር። ግን አንተ ያው ደርሳችሁልኛል፣ አመሰግናለሁ። ያው እግዚአብሔር ይስጥልኝ። እሺ አሁን ምንም ሳትሆኚ መድረሳችን እኮ ጥሩ ነገር ነው አይደለ? ስለዚህ ፕሊስ እንደዚህ መሆን የለብሽም። ያው ከባድ ነው። በዚህ እድሜሽ ገና ልጅ ነሽ እና ምንም ነገር ከመደረጉ በፊት መድረሳችን ጥሩ ነው። እኔ ትንሽ ግራ እያጋባኝ ያለው ምን መሰለሽ፣ ማለት ከአሁን በፊት ዳንስ መሰልጠን እንደምትፈልጊ ምናምን ሂንቱ ነበረሽ? ማለት ፍላጎቱ ነበረሽ? አው ነበረኝ። ያው ምን ልበል ነበረኝ። ያው አሁን ግን ይገባኛል። ማለት ያው ፍላጎትሽን እንትን እንዳትይ ያደረገሽ አሁን ማለት ያየሽው ነገር ያው ከድምፅሽም ያስታውቃል። ማለት በጣም ስሜታዊ እንደሆንሽ፣ ጥሩ ሁኔታ ላይ እንዳልሆንሽ ያው ነገሮቹን መግለጹ እስኪያቅተሽ ድረስ ነው የደነገጥሽው። ምክንያቱም እሷ አንቺ ኪድ ነሽ፣ ብዙ ነገሮች እንትን ይሉሻል እና ትንሽ መረጋጋት አለብሽ። ይገባኛል፣ ቀላል ነገር አይደለም እና ፕሊስ ተረጋጊና ያለውን ነገር እንግዲህ ማለት ወደዚህ ስትመጪ ጓደኛዬም ብለሽ ነው የመጣሽው። የተፈጠረው ነገር ሌላ ነው። በእርግጥ ጓደኛሽ ብዙ ነገሮች አውርተን ነው እዚህ ጋር የተገኘ ነው እና ምንም ነገር እንደማይደርስ እኛ በእኛ በኩል እርግጠኛች ነበርንና እንዴት ነው ሌሎች የምታውቂያቸው በዙሪያው እንደዚህ የሚሰሩ ሰዎችን የምታውቂያቸው ይኖራል ከዚህ ወይ ደግሞ ትምህርት ቤት ውስጥ? እኔ ማዕከል ውስጥ ነው የምሰለጥነው እና ከብዙ ተማሪዎች ጋር ስለምሰለጥን ያው እኔ እንደዚህ አይነት ነገር አላውቅም። ያው ጓደኛ አያስፈልግም። በቃ መረጋጋት ነው ያለብሽ ፕሊስ። በካሬ 10 ሺህ ብር ቅናሽ አድርገናል። በመሃል ሜክሲኮ አፍሪካ ህብረት አጠገብ እየገነባን ባለን ቅንጡና ጌትድ ኮምፓውንድ አፓርትመንታችን ከ10 በላይ የጋራ መገልገያዎችንና ሙሉ ለሙሉ የከተማ እይታ ያላቸውን ከባለ 1 እስከ ባለ 3 ክፍል መኝታ ቤቶችን በ10% ቅድመ ክፍያ ማለትም ከ700 ሺህ ብር ጀምሮ ለሽያጭ አቀርብላችሁ። በተጨማሪ ከዋና አስፋልት ትይዩ የሆኑ የንግድ ሱቆችን በ460 ሺህ ብር ቅድመ ክፍያ እንሆ ብለናል። ኑሮትን ከአባይ ሆምስ ጋር ያዘምኑ። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ይገባኛል ከባድ ነገር እንደሆነ። በእርግጥ ምንም ነገር ከመፈጠሩ በፊት ነው የደረስነው እና
በጣም ይቅርታ ማለት በዚህ ሁኔታ ውስጥ ሆኜ እንትን ማለት አልነበረብኝም። ግን ያው እንዳልኩሽ የኛ ቤተሰቦች ማወቅ ስላለባቸው ነው። አንቺ ያለሽበት ሁኔታ ምንም እንዳልሆንሽ ምንም ነገር እንዳልተደረግሽ ለማሳወቅ ያክል ነው። ምንም ያናክል እንትን ውስጥ መግባት የለብሽም። ፕሊስ መረጋጋት አለብሽ። ምንም ነገር ከመፈጠሩ በፊት ነው የደረስነውና እኔ በእርግጥ በጣም ከባድ ነው ቤተሰቦቼ ማለት እንደዚህ በጣም የሚፈጠሩ ነገሮች አሉ። እኛ ካሁን በፊትም እንደዚህ በብዙ ነገሮች ላይ ብዙ ነገሮች ገጥመውናል። እንግዲህ እቺ ልጅ ጓደኛዋን ብላ ማንም አይነት ጓደኛም ቢሆን ምንም እንደ ወንድም የምትቀርቡት ጓደኛም ቢሆን ማን ምንድን ነው የሚለውን ነገር በደንብ እስካላጠናችሁ ወይም እስካላጤናችሁ ድረስ የምትሄዱበትን ቦታ መምረጥ አለባችሁ። በጣም ደግሞ ማስጠንቀቅ የምፈልገው ምንድን ነው ቤተሰቦችን ነው ማለት በፋሚሊ ውስጥ ስንኖር በቤተሰብ ውስጥ ስንኖር ልጄ የት ነው የሚውለው፣ ምንድን ነው እያደረገ ያለው፣ ሁሉንም ነገር በደንብ ልታውቁ ይገባል። ማለት የሄዱባቸውን ሁኔታዎች በደንብ መከታተል ያስፈልጋል። ምክንያቱም አሁን በፒር ኢንፍሉዌንስ ወይም ደግሞ ይሄ በጓደኛ ተጽዕኖ ውስጥ ያሉ ብዙ ጓደኞች ወይም ብዙ ልጆች አሉና ልጄ ከማን ጋር ነው የሚውለው፣ ምንድን ነው የሚያደርገው፣ ውሎዎች ውስጥ ከማን ጋር ነው የሚለውን ነገር በጣም አበክሬ መናገር እፈልጋለሁ። በተለይ ለቤተሰቦች ማለት ነው። ምክንያቱም ልጁ ወጦ ስለተዋለ ብቻ ሰላማዊ ውሎ ስለተመለሰ ብቻ ደህና ነው ማለት አይደለም። የውስጥ ፔኑ ለምሳሌ እሷ እህታችን ምንም ነገር ከመፈጠሩ በፊት ነው የደረሰን። ግን ይህ ነገር ተፈጥሮ ቤት ብትገባ በሰላም መጣሽ፣ ግን ውስጥ ላይ ምን እንደተፈጠረባት ውስጧ ላይ ምን እንደሆነ የምናውቀው ነገር የለም። ስለዚህ የልጆቻችን አዋል የት ነው የሚውሉት፣ ከማን ጋር ነው የሚውሉት፣ ምን ሲያደርጉ ነው የሚውሉት የሚለውን ነገር በደንብ ማጤንና በደንብ ማየት ያስፈልጋል። በመጨረሻ ደረጃ ነው መናገር የምፈልገው ብቻችሁን የምትኖሩ ሴቶች ወይም ወንዶች ሁሉም ቢሆን ራሳችሁን ከአልባሌ ነገር ከአልባሌ ጓደኛ መጠበቅ አለባችሁ። ምክንያቱም እህታችን ቅድም መረጃውን የሰጠችን ቤተሰቦቿ ለመኖሯን ተጠቅሞ ገንዘቦቹን እየዘረፈ ቪዲዮዎቹን ይዞ በማስፈራራት ብዙ ነገሮችን ነው ቤት ድረስ እየመጣ ይሄን ነገር ለማድረግ የቻለውና በጣም በጣም እንግዲህ ትንሽ ስሜታዊ ስለሆንኩኝ ነውና በጣም ይቅርታ ቤተሰቦች። እና በተቻለ መጠን ማህበረሰቡም ቢሆን የከሌል ልጅ የሆነም አልባሌ ቦታ ሲያይ የቤተሰብ ብቻ ኃላፊነት አይደለም። ጎረቤት፣ ዘመድ አዝማድ ማናቀውንም ሰው ቢሆን አልባሌ ቦታ ሲገባ ልጄ ለምንድን ነው እዚህ ጋር የምትገባው፣ ወንድም ለምንድን ነው እዚህ ጋር፣ እህት እያላችሁ እንግዲህ ልጆች ማይሆን ቦታ ላይ ሲሆኑ እንግዲህ በትተባበሩና ለቤተሰቦቻቸው መልእክት የምታደርሱበት መንገድ ቢፈጠር የሚል ሀሳብ አለኝ። ስለነበራችሁ አብሮነት በጣም አመሰግናለሁኝ። እንግዲህ እህቴም እንግዲህ ምንም ነገር አልተፈጠረም። እኛ ጋር ሆነሽ እንግዲህ ቦርሳሽን የሚያዥና ያው ሻወር ወስደሽ ቀስ ብለሽ ምግብን በልተን ተረጋግተሽ ነው ወደ ቤት መግባት ያለብሽ። ያው ቤተሰቦች ትንሽ ስሜታዊ እንዳይሆኑ ምንም ነገር እንዳልተፈጠረ ማወቅ ስላለብን፣ ስለዚህ ተነሽና ወደ ቤተሰቦች እንሄድ። እንግዲህ ውድ ተመልካቾቻችን የነበረን ቆይታ ይህን ይመስል ነበር። እንግዲህ ምን እንደምላችሁ አላቅም። እንግዲህ ፈጣሪ ጠብቋታል በእሷ በእህታችን አማካኝነት ሆኖ ማለት ነው። እንግዲህ ለነበረን ቆይታ በጣም አመሰግናለሁኝ። መልካም ጊዜ። አመሰግናለሁ።